ታሪክ 52ኛና የመጨረሻው ንጉስ ለነበሩት ካዎ ጦና መታሰቢያ በወላይታ ሶዶ የተገነባው ሐውልት እንግዲህ ባሳለፍነው ሳምንት ተመርቋል። ሐውልቱ የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ፣ ሌሎች የዞንና ከተማ አስተዳደር ከፍተኛ አመራሮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የጦና ቤተሰቦችና የአካባቢው ተወላጆች በተገኙበት ነው የተመረቀው። የወላይታ ንጉስ ጦና ከ1858 ዓ.ም እስከ 1887 ዓ.ም ድረስ ወላይታን ያስተዳደሩ መሪ ነበሩ። ንጉስ ጦና ከ131 ዓመት በኋላ ወላይታን አንድ አድርገው ለመሩበትና በአድዋ ጊዜ ዘምተው ላበረከቱት ሀገራዊ አስተዋጽኦ መታሰቢያ ይሆን ዘንድ ሐውልቱ ተሰርቶላቸዋል። የሀገር ልጆች በዛሬው የእሁድ አራዳ ፕሮግራማችን የካኦ ጦና አራተኛ ትውልድ ከሆኑት ከአቶ አበበ በቀለ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ቤት ለእንግዳ ብለናል። ጋሽ እንኳን ደህና መጡናል። እግዚአብሔር ባርክሽ። ተባረኪ። አሜን። እንግዲህ ዛሬ በሚኖረን ቆይታ ወደ ኋላ መለስ ብለን እንግዲህ በኢትዮጵያ ታሪክ ውስጥ ጉልህ ሚና ያላቸው የራሳቸውን አበርክቶ ያሳረፉ አንድ ጀግናን እናነሳለን። እስኪ በቅድሚያ ግን እርስዎ ማን እንበል? እንታወቅ። አድማጮች ይህን ድምጽ የምንሰማው የማን ነው ሊሉ ይችላሉና እንታወቅ። እኔ አበበ በቀለ ማህተቡ ጦና እባላለሁ። የካኦ ጦና አራተኛ ትውልዶች መካከል አንዱ የታላቁ የጦና የልጅ ልጅ ነኝ። በጣም ደስ ይላል። ስላገኘኑት በጣም ደስ ብሎናል። በድጋሚ እንኳን ደህና መጡልን አቶ አበበ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ክበሩ። በቀደምት የወላይታ ታሪክ 52ኛና የመጨረሻው ንጉስ ለነበሩት ካኦ ጦና የመታሰቢያ ሐውልት በወላይታ ሶዶ ባሳለፍነው ሳምንት ተሰርቶ ተመርቋልና በቅድሚያ እንግዲህ ስሜቶን ልጋራ። ምን ተሰማው በሚለው ጨዋታችን እንጀምር። እንደ ቤተሰብ እንደ ተወላጅ በጣም ትልቅ ደስታ ነው የተሰማኝ። የልብ ኩራት ተሰምቶኛል። የማህበራዊ ባለሙያ እንደመሆኔ መጠን በመላው ኢትዮጵያ ተዘዋውሬ አይቻለሁ። ይህንን ሳይ በሌሎች ነገስታት ታሪክ ጋር ሳናወዳደራቸው እንደ ካኦ ጦና ያሉት ሁሉ በየአካባቢያቸው በነገሱበት አካባቢ ሐውልት ቆሞላቸዋል። መታሰቢያና ለአዲሱ ትውልድ የሚቀጥለው ትውልድ የሚማርበት። እኛ ጋር ይሄ አልነበረምና ይህንን እንቆጭ ነበረ። ስለዚህ ይሄ ደግሞ ተግባራዊ እንዲሆን ከፍተኛ ጥረት ስናደርግም ነበረ እና ያው እንደምታውቁት የኢትዮጵያ ማህበራዊ ፖለቲካዊና ኢኮኖሚያዊ ሁኔታዎች በጣም በፈጣን ሁኔታ ስለሚቀያየሩ ጊዜው አልፈቀደም ነበረ። የተለያዩ ጊዜዎች ነበሩና ስለዚህ አሁን ጊዜው ፈቅዶ ይሄ ታሪካዊ ሐውልት ሲቆም ይህንን የተመኙት ሰዎች ወላጆቻችንም ሆነ የሀገሬው ተወላጅ መላው ኢትዮጵያዊ ከመጽሐፍና ከዘፈን ከቀረርቶ ከሽለላ ባለፈ በግዑዝ ነገር ለትውልድ ጥያቄ የሚያስጭር በትውልድ ከተማችን በመቋቋሙ በጣም ደስታ ተሰምቶናል። በሌላው ቤተሰቡ ምናልባት በቴሌቪዥን ያያችሁት ከሆነ የተለየ ደስታና ክብር ነው የተሰማን። እኛም በድጋሚ እንኳን ደስ አላችሁ እንላለን። ምናልባትም የዚህ ሐውልት እንግዲህ መሰራትና መመረቅ በቀጣይ ላለው ትውልድ አጠቃላይ በወላይታም ብቻ ሳይሆን ከዛም ላለው ማህበረሰብ ምን አይነት አስተምህሮ ይኖረዋል ይላሉ አቶ አበበ? በአጠቃላይ ይሄ ምንድነው? አንድ ትልቅ አባባል አለ። ታሪክ ያለው ቅርስ አለው። ቅርስ ያለው ታሪክ አለው። ታሪክ ደግሞ የአንድ ሰው ታሪክ አይደለም። በህብረተሰብ ታሪክ እኔ ሶሲዮሎጂ አንትሮፖሎጂ ባለሙያ ነኝ። በዛውም ላይ ስነ ህዝብና ልማት ባለሙያ ነኝና የሰው ልጅ ታሪክ የኔ ታሪክ ከሰፈሬ አልፎ ከቤተሰቤ አልፎ ለዓለም ለኢትዮጵያ ምንድነው አስተዋጽኦ የሚያደርግ ነገር አለ ይባላል። ስለዚህ የሰዎች ታሪክ አይናቅም፣ አይንኳሰስም። ጠያቂ ትውልድ ባለበት በአሁኑ ጊዜ ጠያቂ የበለጠ ያደርጋል። እኛ ኢትዮጵያውያን ስለ ኢትዮጵያ ብሔረሰቦችም ሆነ ኢትዮጵያ ታሪክ ከምናውቀው በላይ የውጭ ሰዎች ያውቃሉ ስለሚያነቡ። ስለዚህ እነሱ እኛ ከጻፍነው ተወላጆቹ ከጻፍነው በላይ የጀርመን፣ የአሜሪካን፣ የእንግሊዝ በሚሽነሮች ጊዜ ከዛም በፊት የተጻፉ ሰነዶች አሁን ብቅ እያሉ ነው። ቴክኖሎጂ ደግሞ ስለተሻሻለ በዩኒቨርሲቲዎች ያሉት ወጣቱ ትውልድ
ይህንን ያያል። ስለዚህ በኢትዮጵያ አሁን ባሉት ዩኒቨርሲቲዎች በተለያዩ ቦታ የጎንደር የሄደው ወላይታ ልጅ ጎንደር 4 ዓመት 5 ዓመት ቆይቶ ሲመጣ የአጼ ቴዎድሮስ ሐውልት የአውሮፕላን ማረፊያ ላይ አለ፣ መሀል ከተማው ላይ አለ፣ ደብረ ታቦር አለ። ያን ያህል ሲከበር ሲወደስ ከውጦናስ የሚል የራሱን የማየት ጥያቄ ያጭረዋል። ይሄ አንዱ ነው። ሌላው በተመሳሳይ በደቡብ ኢትዮጵያ ያሉት ነገስታት ታሪካቸው ተጽፎ በብዛት አለ፣ በፊልምም የተቀረጸ አለ። ግን አብዛኛውን ጊዜ የሚወራው ደግሞ በአንድ አካባቢ ያሉት ነው የሚወራው በእኛ አገር ሚዲያዎች። ይሄ የአንድ ወገን ታሪክ ትርክት መሆኑ ቀርቶ የሁላችንም እንድንሆን ያደርገናል፣ ያስተባብረናል። ቅሬታ ያለውም ካለ ይጠፋል። አሁን ለምሳሌ የባህል አብዮት ተካሂዷል፣ ኢትዮጵያ ውስጥ እየተካሄደ ነው ማለት እንችላለን። ይሄ በብሔር ብሔረሰቦች ቀን ሲባል አንዳንዶቹ ያናንቃሉ። ኢትዮጵያ እንግዲህ ከ80 ብሔር ብሔረሰቦች በላይ መኖሪያ ናት። በእነዚህ የተገነባች ናት። በአንድ ብሔረሰብ የተገነባች አይደለም። የእነዚህ ህዝቦች ስብስብ የገነቧት በህብር ውስጥ በልዩነት ውስጥ ውበት ያለባት በጣም እውነት ነው። የወላይታው የሰሜኑ የደቡቡ የምስራቁ አንድ ላይ ሲዋሃድ ነው ኢትዮጵያን ኢትዮጵያ የሚያሰኟት፣ ውበቷን የሚገልጿት። ያ ብቻ አይደለም። ወላይታ ራሱ ብንወስድ በታሪክ በተጻፉት ድርሳናት ከ223 በላይ ጎሳዎች ውህድ ነው። እነዚህ ጎሳዎች ከሰሜን ከትግራይ አገው፣ ጎንደር፣ አማራው፣ ኦሮሞው ከመሃል፣ ከምስራቅ አደሬው፣ ሶማሌው፣ ከምዕራብ ከፋው፣ ጋምቤላው፣ ቤንሻንጉል አለ። ወላይታ ራሱን ምን ይላል? ከካውጦና በስተቀር የወላይታ ነገስታት ጥቁሮች ናቸው ይባላሉ። እና ካውጦና ቀይ ነው የሚለው ሲዘፍኑ አርሰካዋ ሉፋ አሩሴና ይላል። ምንድነው ማለት? ግጥማችን ሲገጠም አሁን በአማርኛ በመጨረሻ ማሰሪያ ፊደሉ ላይ አረፍተ ነገሩ ላይ ነው። የኛ ግን ከመጀመሪያው ነው የሚጀምረው። ከመጀመሪያው አርሰካዋ አሩሴና ዶና ሉፋ ይላል። ማለት ኮልታፋ ነበሩ እና እንደ ኮልታፋ ማርማሪንና ደግሞ ቀይ ንጉስ የአሩሲያ ልጅ ይላል። አሩሲያ ስንል እዚህ በወላይታ በኩል ብላቴ ወንዝ አለ። ብላቴ ተሻግሮ ሲዳማዎችና ኦሮሞቹ ጂሌ ኦሮሞዎች ነው የምንለው እኛ። ጂሌዎቹ መካከል ጎሳዎች ውስጥ አንዱ ጎሳ አባ ገዳ ልጅ ነበረው እናታቸውና ስለዚህ ያንን ያሞካሻል። በወላይታ እሴት ደግሞ የእናቱንም የአባቱንም ዘር እየጠራ ነው። አንቺና እኔ ከተለያየ እናት ብንወለድ የገሊት የዛችኛዋ ዘር ይላል። ዘር ሲጠራ ለማዋረድም ለማንኳሰስም ለማድነቅም ለማክበርም ሊሆን ይችላል በሚጠራበት ጊዜ። ስለዚህ ያ የኮምፒቲቲቭ ስሜት ይፈጥራል፣ የተወዳዳሪነት ስሜት ይፈጥራል። ካውጦናም ራሳቸው ደግሞ ከተለያየ ሚስቶች ነው ልጅ የወለዱት። የመጀመሪያ ሚስታቸው ማዳሃር ሲሴ ትባላለች። ሀዲያ ናቸው፣ ሾኔ አካባቢ እና ከሀዲያ ጎሳዎች መሪ ነው እና እነሱ የፍጠረ ደስታ አባት ፍስሐና ወይም ደግሞ ሮቤ ነው የምንለው በሁለተኛኛ ሮቤና የማሚቴ ጦና እናት ነበሩ። የኔና የአባቴ አጎት ፍቶራሪ ገብረስላሴ ጦናና ማህተቡ ጦና እናቶች ዳውሮ የሐላላ ልጅ የሐላላ ደዱ ልጆች ነን። ሌላ ደግሞ ሂዶቶ የሚባለው ደግሞ ልጅ የጠምባሮ ንጉስ ልጅ ናቸው። እሷ ደግሞ ላጂቤ ለንጂሶ ትባላለች። እሷ የሚወለደው ሂዶቶ ጦና ይባላል። ሌላው ደግሞ አንኮበር ግዞት ላይ በነበሩ የወለዱት ነጋድራስ ደምሴ ጦና ይባላሉ። እሳቸው ደግሞ የሸዋ አማራ ናቸው። አጼ ምኒልክም ደግሞ ከጦርነቱ በኋላ ለእርቅ ብሎ ልጅ ድረዋል፣ ዘመዳቸውን ድረዋል ይባላል። ሾንጊቴ ይላል ወላይታ፣ ሸዋንግዢው ሸንኮር ይባላሉ። እና ይሄ ምንድነው? ስብጥር ነን እኛ። ከዛ ደግሞ መወለዳችን ብቻ ሳይሆን እኛ ራሳችን ደግሞ አሁን ያገባናቸው የተዋለድናቸው ልጆቻችን አሁን 2 ልጆች ከእንግሊዝና ከስዊድን ተጋብተው ወልደው 5 ልጆች አሉኝ። እና ይሄ ማለት እኛ ከአገርም ኢትዮጵያዊነትም አልፎ ነው
ደስ የሚል ጨዋታ ነው። ወደ ኋላ አሁንም ልመልሰው በተለይ ይሄ ትውልድ በደንብ እንዲያውቀውም ስለምንፈልግ ነው። ስለ ካዎጦና ስብናውን እናወራ። አጠቃላይ ደግሞ እንግዲህ ስለ ጀግንነታቸው ስለ ታሪካቸው በተወሰነ መልኩ እያነሳሳን እንሂድ። እንግዲህ 1885 እስከ 1887 ዓመተ ምህረት ነው እንግዲህ ወላይታን ያስተዳደሩ መሪ ናቸው ካዎጦና። እስኪ እናወራላቸው ማን ናቸው? በደንብ ስብዕናቸው፣ ጀግንነታቸው፣ ታሪካቸውን በተወሰነ መልኩ እናወራ። ካዎጦና የካው ታላቁ ንጉስ ወጋካው ይላል። ታላቁ በሰላም 43 ዓመት የነገሱ ለረጅም ጊዜ በተከታታይ ከትግሬ የወላይታ ማላ የአሩጂያ ዳይናስቲዎች ነበሩና ከዛ የመጨረሻው ዳይናስቲ የትግሬ ዳይናስቲ ነው እና የትግሬ ዳይናስቲ የሚባለው ከሚካኤል ጀምሮ እስከ ጦና ድረስ የነገሱት መካከል በጣም ገናና የሚባሉና ተወዳጅ ንጉስ የሚባሉት ወጋካው ጎቤ ናቸው። ወጋካው ጎቤ የታላቁን የአባጅፋር እህት ያገባሉ። ዲጊቴ ማለት ዲጎ የሚባል ጎሳ ላይ ሮሞ ውስጥ ማለት እሳቸው ልጅ ያገቡትና እነሱ ደግሞ የልጆች ወልደዋል፣ በርካታ ልጆች ወልደዋል። እንደዚሁም ካርሲ ኦሮሞ አሁንም ደግሞ ጦናን አያት እነጋጋን ሀሉን ደሌን ይወልዳል። ወደ 6 ልጆች 3 ወንዶችና 3 ሴቶች እና ከነዚህ መካከል አሁን የጋጋ ልጅ ታላቁ የአርሲዋ ልጅ እና የድጌዋ ልጅ ሀዳሮ በአንድ ቀን ነው የተወለዱት፣ ጧትና ማታ። እና ካዎጦና በወቅቱ የአካባቢ ነገስታት ልጆች የልምድ ልውውጥ አይነት ነገር አለ። አንዱ በእናቱ ሀገር ሄዶ አስተዳደር እንዲማር፣ ወግ፣ ህግ፣ ስርዓት እንዲማር ከሽማግሌዎች ጋር የግንኙነት እንዲፈጠር ይደረጋል። እና ካዎጦና የጋጋ ልጅ ታላቅ ጧት የተወለዱትና የድጌዋ ልጅ ደግሞ ሀዳሮ አንድ ቀን ሲወለዱ ጋጋ ሳይነግሱ ማለት ጎቤ ሳይሞቱ ጋጋ ሞቱ። ስለዚህ ጋጋ አርጅተው ጃጅተው በሽማግሌዎቹ ምክርና በሸንጎ አገሪቱ እየተመራ እያለ ንግስና ለደረሰው ልጅ ይፈቀድ ብላ ድጌዋ ታስጠይቃለች። እና ጋጋ ፈቅደዋል። ሀዳሮ ይንገስ፣ ምክንያቱም ማነው ሀዳሮ ልጅ ይንገስ ልጄ ጋጋ ስለሞተ ብሎ ሲሉ ህዝቡ ደግሞ አይ እሱ ልጅ ወልደው ሞቷል፣ የሱ ልጅ ነው መንገስ ያለበት የሚል ክርክር ተነሳ። አሁን ድጌዋም ያው ልጇን ለማንገስ ጉጉት አላት። ደግሞ እሳቸውም በንግዱም በባህሉም ከዛ የመጡትም አሁን የጅማ ኦሮሞችም እዛውኛ አሉ። ጥንካሬ ኖረና ሀዳሮ እንዲነግስ አዝማሚያው ተጠናከረ። ሽማግሌዎቹ ደግሞ መሀል አለን ወግ ስርዓት አለን እንደ ህገ መንግስት ያለ አለና ልጅ ቢሞት ልጅ ወልዶ ነው የሞተውና እሱ ይነግሳል። እሱ አካለ መጠን እስኪደርስ ድረስ እኛ እንመራለን፣ እሱ በቦታው ሆኖ ተባለና ሲጠበቅ ንጉሱ ሳይሞቱ ሲቀሩ ጊዜ በባህላዊ ዘዴ ያው እንደማይድኑ ሲያውቁ ቅቤ በአፍንጫቸው ያደርጋሉ። አፍንጫቸው ልትለቃ ቅቤ ሲደረግ ብለው ነፍሳቸው ሲያልፍ ወዲያውኑ ሽማግሌዎቹ ይሄንን ጦና ካለበት አምጥተው እንዲነግሱ ያደርጉና ወርቅ እጃቸው ላይ ያደርጉና ወዜ አልጋውራሹ ጋጋ ነው የጎቤ ልጅ፣ የሱ ልጅ ንጉሳችን ነው ጦና ነው ብሎ በቃ አወጁ። ከዛ ጦናን ተሸክመው አውጥተው ያው በባህሉ መሰረት ፈረሰኛ ጦረኞች እንትን ብሎ እየፎከሩ እያቅራሩ ወደ ገበያዎቹ ሄደው እንዲያውጁ፣ ህዝብ እንዲሰበሰብ እንዲነግስ አደረገና የድጌዋ ቀረ። አሁን ይሄንን ሲደረግ ጦና ያው ባህል አለ። ትልልቅ ነገስታት ልጆች መኳንንት ልጆች በታላላቅ ኃላፊነት ተሰጥቷቸው ጎሳዎች ስር ነው የሚያድጉት። በዛ መሰረት በዳቸው የሚባሉ ሽማግሌ አዛውንት ተሰጥቷቸው እሳቸው ቁጥጥር ስር ከሌሎች ወጣቶች ጋር እድሜ እኩዮቻቸው ጋር ዋና፣ አደን፣ ዝላይ፣ የሰውነት ማጠንከሪያ፣ የአእምሮ ክህሎት፣ የወላይታን ህጋዊ ባህል አስተዳደር ህግና ስርዓት እንዲማሩ ያደርጋሉ። እና ደግሞ ያሉትን ዘሮች፣ ጎሳዎች፣ አለቆች ሌሎችን ሁሉ እንዲያማሩ ያደርጋሉ። ይሄ ኮቺንግ አይነት ነገር ከአትሌቲክስ ኮች እንደሚደረግ ኮች ይደረጋሉ። የጦር ውርወራ፣ ጋሻ መከታ፣ ፈረሰኛ ውጊያ፣ የእግረኛ ውጊያ
ምክንያቱም ንጉስ ሆኖ ሁሉና መዩ ስለሚሆኑ ያንን ይማራሉ እና ከዛ አሁን በተፈጥሯቸው ንቁና ጎበዝ ነበሩ ይባላል። ተወዳጅ ናቸው። አነጋገራቸው ወጣቶችን የሚማርክ ነው ሲባል ጋሳቸው ያው አካለ መጠን ሲደርሱ ከ4 አመት በኋላ እና ከ3 አመት በኋላ እንደገና ስልጣኑን በሙሉ ወሰዱ። እዚህ በፓብሊክ ኮንፊደንስ በሽማግሌዎች ላፑንዳና ሆስፖኔሻ ይባላል። የሰባቱ ወረዳዎች የስምንቱ ቀጠናዎች እንደ አይነት ነገር ነው ላፑንሳ እና በዛ ሽማግሌዎች መሰረት በቁጥጥር ስር የሚሰሩትን እየተማከሩ አሁን እንግሊዝ ሀገር ሻዶ ካቢኔ የሚባል ነገር አለ። ፓርላማን ቢኖር ሻዶ ካቢኔ የሚባለው በጣም የቆዩ እውቀት ያላቸው ልምድ ያላቸው የተከበሩ ባለሙያዎች እንግሊዞች፣ አይሪሾች፣ ዌልሾች፣ ስኮቲሾች የሚያቅፍ የምሁራንና ያዋቂ የተከበሩ ሰዎች በተለይ ተቀምጦ ሰነዶችን ከመወሰኑ በፊት ፓርላማ ከመወሰኑ በፊት መመሪያ የሚሰጡ ናቸው። ልክ እንደዛ አይነት ስርዓት ነበረና በዛ ተወዳጅ ነበሩ። ተክለ ሰውነታቸውም ደግሞ በጣም ጠንካራ ነበረ። የሚያምሩ ቁመታቸውም እና ተቀምጠው የቆመ ሰው ያክላሉ ይባላል። ረጅም ናቸው ማለት ነው። በቃ ሰውም ይወዳቸዋል። አነጋገራቸውም ቆራጥና ወሳኝ ነው። ባህሉን ያከብራሉ፣ ህዝቡን ያከብራሉ። ከእያንዳንዱ አካባቢ ሄደው ቤት ሲሰራ ተቀምጠው አይተው ሸልመው ገድሎ ሲመጣ እንደዚሁ ሸልመው እንደ ባህሉ መሰረት መሬት ሚስት ሰጥተው ጥሩ የሰራው ያው ጋብቻ ታችኛው መደብም ቢሆን ለወደፊት ንጉስ ልጁን ከዳረ ላኛው መደብ ይሆናል፣ ይጎተታል። ሆሪዞንታል ሙቭመንት እንላለን በሶሲዮሎጂ። ቨርቲካል ሙቭመንት እና አቻ ለአቻ ጋብቻ ቨርቲካል ሆሪዞንታል ነው። ግን ከታች ወደ ላይ ሲሆን ቨርቲካል። ይሄ ደግሞ ፖለቲካል ሜሬጅ ወላይታ ውስጥም አለ ጠንካራ ሆኖ። ስለዚህ ብዙ ሰው ጠንክሮ ደግሞ እንዲሰራ፣ እንዲዋጋ፣ እንዲነግድ የሚያደርግ ነው። ንጉሱ ታዋቂ ሆኖ በንጉሱ ታውቆ ልጁን ለማግኘት ልጅ ባይኖር የሌላ መኳንንት የሚባለውን ልጅ ዳርና መደቡን ያዋጣል። የወላይታ ውስጥ ፕሮሞሽኑ የዛ አይነት ነገርና በጣም ይሄን ስብናቸው ይሄን ነው። ጋብቻቸውም ያው እንደነገርኩሽ ከተለያዩ ጎሳዎች መሪዎች ከአካባቢ ነገስታት ስለሆነ ያንን ህዝብ አንድ ላይ አድርገዋል። ይሄ የሚያሳየን ነገር አለ ይመስለኛል። በተለይ አሁን ላይ የምንማርበት ከበፊት ጀምሮ ኢትዮጵያውያን አንድ ላይ ተሳስረን ተዋህደን መኖራችን አንዱ ካላንዱ መኖር አይችልም። በንግድም በጋብቻም ቅድም እያሉ ነበር የተሳሰረ ህብረተሰብ ነው አይደለም። አንዱ የሚፈልገውን ወደዚህኛው ይሸጣል፣ አንዱ ደግሞ ከዛኛው ጋር ይገዛል። የንግድ ትስስሩ አለ፣ የጋብቻ ትስስሩ አለ። የተዋሃደን ህዝቦች ነን። አዎ ትክክል ነው። ምንድነው ሰዎች ሁሉ ጊዜ ጉዝ ድንጋይ አይደሉም፣ አይቀመጡም፣ ወደሚመቸው ነው የሚሄዱት። የአብሮተነታችን ትልቁ ጥንካሬ ያው ህዝቦችን በተለያየ መልክ ማስተሳሰር ነው። አብሮ የምንለው አብሮ መብላት፣ አብሮ መስራት፣ አብሮ መዋጋት፣ አብሮ መሞት፣ አብሮ ታሪክን መዘከር፣ አብሮ መሳተፍ ነው አብሮነታችን። ስለዚህ አብሮነታችንን የምንገልጸው ሰው እንደመሆናችን መጠን ሰው ብቻውን እንዳይኖር እግዚአብሔርን ፈቅዶ ሚስት ወይም ባል እንዲያገባ ፈቅዷል። ይሄ አንድነታችን መሰረት ነው። ሁለተኛው የሰው ልጅ ከተፈጥሮ ጀምሮ እንስሳትን ቢሆኑ አንዳንዶቹ አብሮነታቸው በጣም ጠንካራ ነው። ስለዚህ ኢትዮጵያ ደግሞ የነዚህ ብዙ የየራሳቸው አብሮነት ያላቸውን እሴት ያላቸውን የምታቅፍ ናት እና ይሄ የአብሮነታችን እሴት መሰረቱ ማንነታችን ነው። ማንነታችን፣ ባህላችን፣ ቋንቋችን፣ ታሪኮቻችን፣ ቅርሶቻችን እነዚህ የሚገልጹ ነገሮች መሰረት ሆነው እነዚህ ደግሞ እርስ በርሳቸው የተዋሃዱ መሆናቸው። አሁን ስማችንን ብንወስድ የኔ ስም በወላይትኛ ጪሻ ነው። ጪሻ ማለት አበባ ማለት ነው። ሌላ ጋም እንደዚሁ ደቡብ ብትጂ ኦሞቲክ ላንጉዌጅ ከሚናገሩት መካከል እንደዛ ነው እና የሚያስተሳስሩ አይደንቲቲዎች አሉ። ባህሎችም እንደዚሁ አሉ። ከባህሎችም ያበላል፣ አጣጣጥ፣ አደን፣ ሌሎች የስራ ባህሎች፣ አብሮ መስራት፣ አብሮ ማምረት፣ አብሮ መብላት እነዚህ የበለጠ የሚያስተሳስሩ እነዚህ ደግሞ ከሌሎቹ ጋር በተጨመረ ቁጥር የበለጠ እየጠሩና እየተጠናከሩ ይሄዳሉ ማለት ነው እና ይሄ ቀላል የሚለው ለሰው ልጅ የሚያመቻቸው ለራሱ ለኑሮ ሲያደርግ በሚያደርገው ጥረት አንትሮፖሎጂካሊ ስናየው ማለት ነው። ይሄ አንዱ አብሮነታችን ነው። አገራችን በተለያየ ጊዜ የተለያዩ ጀግኖችን አፍርታለች። በተለያየ ዘመን የተለያየ
ድንቅ ታሪክ ስራ የሰሩ ሰዎች አሳይታናለችና እስኪ ይህ ትውልድ ከነዚህ ከታላላቅ ጀግኖቻችን ምን ይወስዳል ወይም ምን ይማራል ይላሉ? በየምንሰራበት ቦታ ሁሉ መጀመሪያ ሰዎችን በሰውነት ማየት ነው። ሁለተኛው የሰዎችን የሆኑትን ነገሮች መቀበልና ማድረግ ነው። በቀልን በቀል ይወልዳል። ይህ ከዛ መውጣት አለብን። በየቀኑ በምንሰራው ስራ ሁሉ በቀል የምንጸንስ ከሆነ በጣም ችግር ነው። የትላንት ደግሞ በቀል ለልጆቻችን መተላለፍ የለበትም። ይህንን ምንሽረው በምንድን ነው? እንደዚህ አይነት ሁኔታዎች ያላቸው ናይጄሪያንስ አሉ፣ አዘርባይጃን አለ፣ ሌሎች እንደኛ ማልቲ ኤትኒክ የሆኑ ኮንፍሊክት የወጡበት ህንዶች ለምሳሌ ከኛ የበለጠ 300 ጎሳ ያለባቸው ሀገሮች ናቸው። በምንድን ነው ተስማምተው የሚኖሩት? የሁሉንም ቋንቋ ባህል አክብረው እምነታቸውን አክብረው እና እንደዛ በትምህርት ለውጠው ተርቦ አይጥ ይበላሉ። ፊልም አይተሽ ከሆነ ፖቨርቲ ጊዜ እኛ ተማሪ ሆነን የእነሱን ቻይና ስንማር የቻይና አብዮታዊ ሪቮሉሽን በሚያካሂዱበት ጊዜ እናንተ ከነሱ እኛ የተሻለ ነበር። አሁን ግን ዓለምን ዶሚኔት አድርገዋል ቻይናዎች። ምክንያቱም በራሳቸው የቆየ ታሪካቸው በመመካት ሰዎች በራሳቸው እንዲመኩ የማድረግ ነው። ትምህርት ቤቶች በሚያስተምሩበት ጊዜ ይህንን ማስተማር አለባቸው። ኢኳሊ ትንሽ ውንጽል ጽፎ ወይ ኔጋቲቭ ከቶ ማቆየት ጥሩ አይደለም። ምንድነው ምሁራንም ደግሞ በሚጽፉት ላይ ኢትዮጵያን አንድነት በሚሸረሽር መልክ እንደ ፖለቲከኞች መጻፍ የለባቸውም ብዬ አስባለሁ። ለምን ትላንቱን እኔ አሁን ስለ ወላይታ ስጽፍ ወላይታ ማንነትን በኢትዮጵያዊ አይን ነው ማየው። ለምን ወላይታ ኢትዮጵያዊ ነው። እዚህ ስንመለስ ካወጦና መቃብርም እዚህ ባለወልድ ግቢ አለ እና ምን ያህል ሰዎች ያውቁታል? እኔ አዲስ አበባ በ60 ነው የገባሁኝ። ያወቅኩት ግን ከዩኒቨርሲቲ ከመውጣቴ በፊት ነው። አሁን ቤተክርስቲያኑ የነገስታት መቃብር እዚህ ያለ ብለው ቢልቦርድ ለጥፎ ነበር። አንድ ሰሞን እድሳትም ነበረው። በቅርብ ጊዜ እድሳትም አድርገን ነበር። በቤተሰብ ደረጃ ባለሙያ ተቀጥሮ እንትናልና የሆነ በስራ ስህተት ፈረሰ። ዶሙ እንደዚህ ክብ ነበርና እሱ ፈረሰና እንደገና ሰራን። አሁን እየሰራን እያለን እሱ በማከሉ ኮቪድ መጣ፣ ሞተ እና ቆመ። በቆርቆሮ አጥረን ነበርና ከድነን ነበርና አሁን አሳዛኝ ሁኔታ ላይ ነው። ባለፈው ምንጭ 2-3 ጊዜ አይተናል። አሁን ማመልከቻ አስገብተን ለማደስ እንድንችል ጠይቀናል። ለኢትዮጵያ እንደ ሀገር ያለውትን ተስፋና ምኞትን እስኪ ከርሶ አንደበት ልስማ። እኔ ከተፈጥሮዬ ማለት ከስጋ ከደሜ ውህድነት ጀምሮ እንደ ወላይታነቴ ኢትዮጵያ ነኝ። ወላይትነትን አክብሬ ተቀብዬ ወላይታነቴም ተከብሮ ኢትዮጵያዊነቴንም ማከብር ሰው ነኝ። ምክንያቱም ከዚህ በኋላ አንድ ወገን መሆን አልችልም፣ የሁሉም ነኝ። ኢትዮጵያም አሁን አዲስ አበባም እንዳማረችው አገሮችን ህዝቦችን ሪፕሬዘንት የሚያደርግ በዋና ከተማችን ቢኖር ደስ ይለኛል። ኢትዮጵያን የሚያሰኙ ነገሮች ሁሉ ኢትዮጵያን የሚሸቱ መሆን አለባቸው። በቃ ሲምፕል። ኢትዮጵያን ኦልሬዲ የተከሉት መሰረት የጣሉት ኢትዮጵያውያን ሪፕሬዘንት የሚያደርግ ነገር ምን አለ በዋና ከተማችን፣ በትላልቅ ከተሞቻችን በቃ። ስለዚህ ኢትዮጵያ የምትታይበት ዋና ከተማችን አዲስ አበባ ናት። ኢትዮጵያ የሚያሰኙ ነገሮች፣ ኢትዮጵያውያንን ሪፕሬዘንት የሚያደርጉ ነገሮች ቢኖሩ ወጣቱ ትውልድ ይወደዋል፣ ያከብረዋል፣ ኢትዮጵያዊነቱን የበለጠ ይቀበላል። ምክንያቱም ማይፋቅ ኢትዮጵያዊነት ነው ያለው። በጣም ነው የማመሰግነው። ለነበረን ጊዜ ግን እግዚአብሔር ያክብርልኝ። እናንተም እድል ስለሰጣችሁ ከልብ አመሰግናለሁ። ቀጥላለሁ። እኔም የሚዲያ ሰው ስለነበርኩ ለሚዲያ ሁልጊዜ ክፍት ነኝ። ስለዚህ ሚዲያ ደግሞ ትልቅ ለውጥ ያመጣል። ከመንግስት ፖሊሲ የበለጠ ሚዲያ፣ የቀና ሚዲያ ሰራተኞች፣ እውነት የሚናገሩ ሚዲያዎች፣ እውነታውን ለህዝብ ደግሞ የሚያሳውቁ ሚዲያዎች የበለጠ ህዝቡን ያቀራርባሉ። እኛም ኢትዮጵያ ሚዲያ ውስጥ ይሄ እየተደረገ ያለው መሻሻል ለውጥ የበለጠ ጫፍ እንዲደርስና ኢትዮጵያ በልጽጋ ከብራ ገናናነቷ የበለጠ በአፍሪካ ውስጥም ሆነ በዓለም ውስጥ እንዲደርግ ደስ ይለናል። ልጆቻችን እኛ እድሜያችን አገልግለናል። ግን እኔም ባለቤቴም ሌሎችም እንደኔ በእኔ እድሜ ያሉት በስሜታዊነት የሚያጠፋ ነው ነገር ሊኖር ይችላል። ደግሞም አሻራችን ጥለን ያለፍናቸው ነገሮች አሉ። እነዚህን ቦታዎች ሰላም ሰፍኖ ዞረን ብናይ
ጡረታ ወጥተን መቀሌ ብሄድ አስመራ ብሄድ ሶማሌ ክልል ቀላፎ ብሄድ ቤኒሻንጉል ፈርፈር ምን ብሄድ በጣም ደስ ይለኛል እና አላማዬም በዚህ በሰሜኑ በኩል በደሴ አድርጌ አስመራ ድርሼ በጎንደር አድርጌ በወለጋ አድርጌ አዲስ አበባ በመጣ እና በሞት ከዛ በኋላ ደስ ይለኛል እና የሰራሁበትን የረገጥኩበትን ምድር ለውጥ ህዝብ ባይ ምኞቴ ይሄ ነው። ይሄንን ደግሞ ሁሉም ይመኛል ብዬ አስባለሁ። በእኛ ትውልድ ያለው ከ70 በላይ ያለው ትውልድ አገሩን የሰራበትን ያደረገው አስተዋጽኦ እየደረሰ በፕሮጀክት የሰራ ነው፣ በመንግስት የሰራ ናቸው፣ ህዝቦችን የበላ ነው የጠጣ ነው ያጎረሰን ህዝብ ብናይ የነሱን ዘሮች ልጆች ብናይ ደስ ይለናል። በጣም አሪፍ። እስቲ በወላይታኛ ይሰናበቱን ይመርቁ። ጦሳይ ከያም ቦኮኖዮ ጦሳይ አንጆ እንተናካኑን ያጋ ሚቶክሻታዮ ጦሳይ እንተና አንጆ ሲያጌታ ካንተና ጦሳይ አንጆ አድማጮችም እናንተን ማለቴ ነው። ሲያጌቲካ እና ጦሳይ አንጆ ስፈተታይሞ ኑኒ ሲፐዳና ምንቴ በጣም አመሰግናለሁ። እሺ ዲቻ ነካ አስዲቻ Gosha yedenda, oswa yedenda, dicha yedenda, dureta yedenda. Gosha yedenda, oswa yedenda, dicha yedenda, dureta yedenda. Otidai mana asalai aise, wolaitana. Otidai mana asalai aise, chodona. Otidai mana asalai aise, arakana. Otidai mana asalai aise, padesana. Otidai mana asalai aise, boditana. Otidai mana asalai aise, kasubana. Otidai mana asalai aise, Ethiopiana. Otidai mana asalai aise, China. This
አርሶ ለመስራት ሰርቶ ለማፍራት ወገ ለመርዳት ሀገር ለማፍራት ችግር ለማጥፋት ክብር ለማጽናት ታሪክ ለመስራት ኦቲዳይ ማና አሰላይ አይሴ ወላይተና ኦቲዳይ ማና አሰላይ አይሴ ሶዶና ኦቲዳይ ማና አሰላይ አይሴ ቦዲቲና ኦቲዳይ ማና አሰላይ አይሴ የእድገታችን ራዕይ የብልጽግናችን ወላይታን በማልማት ይፈታል ህልማችን እድገት ነው ዓላማው የዛሬው ጥሪያችን ድህነትን ማጥፋት ከምድረ ገጻችን ለተወለድንባት ላደግንባት ሀገር ወርደን ተነስተናል ጥሪዋን በማክበር ጨዋ ነው ህዝባችን ድንቅ ነው ባህላችን በተግባር ደገፍ እውቀት ብቃታችን ደንዲኪ ወላይቶ ደንዲኪ ድቻዮ ደንዲኪ ወላይቶ ደንዲኪ ድቻዮ ደንዲኪ ኦቲዳይ ማና አሰላይ አይሴ ወላይተና ኦቲዳይ ማና አሰላይ አይሴ ሶዶና ኦቲዳይ ማና አሰላይ አይሴ ቦዲቲና ኦቲዳይ ማና አሰላይ አይሴ ከሱበናው ኦቲዳይ ማና አሰላይ አይሴ በደሳና ኦቲዳይ ማና